የአጎራባች አካባቢዎችን ሰላም ዘላቂነት ለማረጋገጥ በቅንጅት እየሰሩ መሆኑን የሰንበቴና የአጣዬ ከተማ ነዋሪዎች ተናገሩ። የሁለቱ አጎራባች አካባቢ ህዝቦች የአማራ ክልል ከፍተኛ የስራ ኃላፊዎች በተገኙበት በሰንበቴ ከተማ በሰላምና ልማት ጉዳዮች ዙሪያ ምክክር አካሂደዋል። ኢማም ኢብራሂም በሰሜን ሸዋ ዞን የአጣዬ ከተማና በኦሮሞ ብሔረሰብ አስተዳደር የሰንበቴ ከተማ አስተዳደር የአጎራባች ህዝቦች የጋራ የሰላምና የልማት መድረክ በሰንበቴ ከተማ ተካሂዷል። በመድረኩ በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉን ጨምሮ ሌሎች የክልልና የሁለቱ ዞኖች የስራ ኃላፊዎች ተሳትፈዋል። በመድረኩ የተሳተፉ የሁለቱ አጎራባች ከተሞች ነዋሪዎች የሰንበቴና አጣዬ ህዝብ የተዋለደና የተጋመደ መሆኑን ገልጸው አሁን ላይ አንድነታቸውን ጠብቀው በሰላም እየኖሩ መሆኑን ተናግረዋል። ይህን ሰላም ወደ ነበረበት የምንመልሰው እከሌ ወይም እከሊት አይደለንም፣ እኛ ራሳችንን ሰላሙን የምናደፍርስ የምንችለው የምናጠፋው እኛ ነን። ሰላምም እንዲመጣ የምናደርገው እኛ ነን። ስለዚህ እኔ ምን እየሰራው ነው፣ እኔ ምን እያደረግኩ ነው ብለን ራሳችንን እንመርምር። ራሳችንን ከመረመርን በትክክለኛው መስመር ላይ ተተጓዝን ሰላም የማይመጣበት ምክንያት ምንም የለም። በመታረቃችን እነሱም እንደኛ ተናንስተው ስንፈኛውን አጥፍተው አሁን ሰላም ላይ ነው ያለነው። የቀረችው ሰላም መስመር ነው። ወደ አዲስ አበባ ወደ ከሚሴ ለመሄድ ስጋት ላይ ያለን ብሔረሰብ ነን። የሚታይልን እነኚህ የሚያባሉን ህብረተሰቦች ተዚያም ተዚህም የሚያባሉን እነሱ ውጪ ልጆቻቸውን በተሻለ ነገር እያስተማሩ እነሱ እየተዝናኑ እነሱ የተሻለ ነገር እያደረጉ እኛን እያባሉ ለድህነትና ለችግር እያደረጉን ነው። ማወቅ አለብን ኦሮሞ፣ ማወቅ አለብን አማራ። ይህን ታላወቅን አሁንም ልጆቻችን ተድህነት በታይ ድህነት ነው የሚሆኑት። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ ከዚህ ቀደም ቀጠናውን የግጭት ቀጠና ለማድረግ የጥፋት ኃይሎች ሲሰሩ እንደነበር ገልጸው አመራሩና ህዝቡ በጋራ በሰራው ስራ በቀጠናው የተረጋጋ ሰላም መፍጠር ተችሏል ብለዋል። የኦሮሞ ብሔረሰብ ዞንና የሰሜን ሸዋ አጠቃላይ ህዝብ ነው የድል ባለቤቱ። ድሉን የሚያመጣው ህዝቡ ነው። የድሉ ተጠቃሚም ህዝቡ ነው። አመራሩ ምክንያት ነው። እናንተ ደግፋችሁታል፣ መከራችሁታል፣ መሆን የሚገባውን አሳይታችሁታል። በቀጣናው ቀውስ ጠፍቷል። የጥይት ነጋዴዎች፣ የመሳሪያ ነጋዴዎች ገበያው ተዘግቶባቸዋል። ይሄ እንዲቀጥል ሁላችንም መስራት ይኖርብናል ማለት ነው። በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ ዶክተር ድረስ ሳህሉ የአጣዬና የሰንበቴ ከተሞች ወንድማማችነት ተጠናክሮ ሊቀጥል እንደሚገባ አሳስበዋል። የአካባቢው አመራሮች ቀና በመሆናቸው ሌላ ሂሳብ ስለሌላቸው ህዝብ የማገልገል የመምራት ፍላጎት ስላላቸው የተደበቀ አጀንዳ ስለሌላቸው ህብረተሰቡን አንድ ማድረግ ችለዋል። ህብረተሰቡ ደግሞ ቀና መሪውን አክባሪ ፈሪሃ እግዚአብሔር ፈሪሃ አላህ ያደረበት በመሆኑ ከግጭት ከመገዳደል ትርፍ የለም ብሎ በማመኑ ከሁለቱም አቅጣጫ የሚመጣውን ባለጌ ታገስ ተመለስ ብሎ ከመንግስት የሚወርድለትን አቅጣጫ ተከትሎ ስራ በመስራቱ ይሄው ዛሬ ሰላም ሰፍኖ ስለ ሰላም እንደፈለገን እያወራን እንገኛለን። ይህ ትልቅ ድል ነው። ተጠናክሮ መቀጠል አለበት። ወደ ኋላ መመለስ የለበትም። በቀጠናው ያሉትን የመልማት አቅም በመለየት ቀጠናውን በልማት ለማስተሳሰር እንደሚሰራ አስረድተዋል። ይህ ከተማ ማደግ አለበት። የስራ ባህላችንን መቀየር አለብን። አሁን ጸጋ አለ። የተለየ አቅምን ለይተን የትኛውን ብናለማ የበለጠ ቶሎ ለውጥ እናመጣለን የሚለውን ለይተን መረባረብ መልካም ይመስለኛል። በልማትም ማስተሳሰር ከጎረቤት ወረዳዎች ከጎረቤት አካባቢዎች ጋር ውሃ ገብ መሬት ስላለ ሰፊ አቅም ስላለ ሜካናይዜሽን በማስፋት ትልቅ የልማት ቀጠና እንዲሆን ይህን አካባቢ መስራት ይኖርብናል።